የዓለም ፖለቲካ እንደ እቶን እሳት ወደሚለበልብ አስከፊ ምዕራፍ እየተሸጋገረ ይገኛል። ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ለስምምነት ያላችሁ ጊዜ በጣም አጭር ነው የሚል የመጨረሻ ማስጠንቀቂያ በሰጡ ጥቂት ሰዓታት ውስጥ በመካከለኛው ምስራቅ ምድር ታይቶ የማይታወቅ ወታደራዊና ዲፕሎማሲያዊ ፍጥጫ ነግሷል። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ ትራምፕን በቀጥታ ስማኝ በማለት አስጠንቅቀዋል። ቃሊባፍ የ18 ዓመት ወጣት እያሉ ጠመንጃ አንስተው ሀገራቸውን የተከላከሉበትንና ወንድማቸውን ያጡበትን ስሜታዊ ታሪክ በማንሳት ዛሬም 7 ሚሊዮን ኢራናውያን አሜሪካን ለመጋፈጥ መሳሪያ ይዘው መመዝገባቸውን ይፋ አድርገዋል። ቤታችን ከመጣችሁ መላውን ቤተሰብ ታገኛላችሁ፣ ቆመን እንጠብቃችኋለን የሚለው የቃሊባፍ ንግግር ዋሽንግተንን ክፉኛ አስደንግጧል። በሌላ በኩል ትራምፕ የኢራን መሐንዲሶች የኩራት ምልክት የሆነው ግዙፉ ቢ1 ድልድይ በአሜሪካ ሚሳኤሎች ሲጋይ የሚያሳይ ምስል በማጋራት ጊዜያቸው አልቋል የሚል ተግባራዊ መልእክት አስተላልፈዋል። ኢራንም በበኩሏ በባህሬን የሚገኘውን የአማዞን የቴክኖሎጂ ማዕከል በመምታት የሳይበር ጦርነቱን ያጸፋ ምላሽ አድርገዋለች። የሆርሙዝ ሰርጥ ቁልፍ በሚስጥር ለሩሲያ ተላልፎ መሰጠቱና በዋሽንግተን የስልጣን ኮሪደር የጠቅላይ አቃቢ ሕግ ቦምቦንዲ በድንገት መባረር ደግሞ ውጥረቱ ሌላ መልክ ሰጥቶታል። የ7 ሚሊዮን ተዋጊዎች ክተት ቢ1 ድልድይ መፍረስ ሚስጥር የ6000 ዓመቱ ስልጣኔና የትራምፕ ዛቻ ፍልሚያ እንዲሁም የቦምቦንዲ መባረር በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ባደረጉት ንግግር ጦርነቱ ሊጠናቀቅ ተቃርቧል ካሉ ከጥቂት ሰዓታት በኋላ ከቴህራን የተሰማው ምላሽ ግን ጦርነቱ ገና አሁን መጀመሩን የሚያበስርና መላውን ዓለም ያስደነገጠ ነበር። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ ትራምፕ ለስምምነት ያላችሁ ጊዜ በጣም አጭር ነው በማለት የሰነዘሩትን ማስጠንቀቂያ በመቃወም እጅግ ስሜታዊ፣ ቁራጥና ታሪካዊ መልእክት ለዓለም አስተላልፈዋል። ቃሊባፍ ንግግራቸውን መሩት ትራምፕንና የጦር ካቢኔያቸውን በቀጥታ ስማኝ በማለት በማስጠንቀቅ ነበር። አፈጉባኤው የዛሬ 40 ዓመት ገና የ18 ዓመት ወጣት በነበሩበት ወቅት ጠመንጃቸውን አንስተው ወደ ጦር ሜዳ የገቡበትን ታሪክ አስታውሰዋል። ቃሊባፍ ለሀገራቸው የከፈሉትን መስዋዕትነት ሲገልጹ እንዲህ ብለዋል። ያኔ የ18 ዓመት ወጣት እያለው ጠመንጃዬን ይዤ ወደ ጦርነት የገባሁት የምወዳትንና የማትሰበረውን ሀገሬን ኢራንን ለመከላከል ነበር። ኢራን ለእኔ የማውቃት ብቸኛ ቤቴ ናት ብለዋል። አፈ ጉባኤው በንግግራቸው መሃል የወንድማቸውን የሐሰንን መስዋዕትነት በማንሳት ተመልካቹን ልብ በሚነካ መልኩ ተናግረዋል። ሐሰን በዚያ ጦርነት ተሰውቶ ሳይመለስ መቅረቱንና እስከዛሬም ድረስ ወንድሜን አንድ ጊዜ ባቀፍኩት የሚለው ናፍቆትና የማይጠፋ ህመም በውስጣቸው እንዳለ ገልጸዋል። ይህ የቃሊባፍ ንግግር ለትራምፕ ግልጽ መልእክት ነበረው። ኢራናውያን ለሀገራቸው ሲሉ ደም ለማፍሰስ ወንድሞቻቸውንም ለመገበር ለመሞት ዛሬም እንደ ትላንቱ ዝግጁ መሆናቸውን። ይበልጥ የሚያስደነግጠው ግን በመሬት ላይ ያለው እንቅስቃሴ ነው። ቃሊባፍ እንዳረጋገጡት ትራምፕ ጊዜያችሁ አጭር ነው በሚል ዛቻ የጀመሩትን ጫና ለመመከት ባለፈው አንድ ሳምንት ውስጥ ብቻ በተካሄደ ሀገር አቀፍ የክተት ጥሪ 7 ሚሊዮን የሚጠጉ ኢራናውያን የአሜሪካን ወረራ ለመመከትና መሳሪያ አንስተው ለመሰለፍ መመዝገባቸውን አረጋግጠዋል። አፈ ጉባኤው የኢራንን ባህሪ ሲገልጹ እኛ ጦርነት ናፋቂዎች አይደለንም፣ ነገር ግን ቤታችንን ለመከላከል ጊዜው ሲመጣ እያንዳንዳችን ወታደር እንሆናለን ብለዋል። ቃሊባፍ ንግግራቸውን የቋጩት ዓለምን ባነጋገረችና በትራምፕ አስተዳደር ላይ ብርድ በለቀቀች አንዲት ጠንካራ ጥቅስ ነበር። ወደ ቤታችን ከመጣችሁ መላውን ቤተሰብ ታገኛላችሁ፣ ጠመንጃችን ተወልውሏል፣ ጥይት አጣቅሰናል፣ ቆመን እንጠብቃችኋለን፣ መምጣት ትችላላችሁ የሚል ነው። ይህ የቃሊባፍ ንግግር ትራምፕ ጦርነቱ አልቋል የሚሉትን ትረካ ክፉኛ ያፈረሰ ነው። 7 ሚሊዮን ሕዝብ እየታጠቀባትና ሊዋደቅላት የተዘጋጀባት ሀገር በሁለት ሳምንት ውስጥ ትንበረከካለች ብሎ ማሰብ ከባድ መሆኑ እርግጥ ይመስላል። ፕሬዝዳንት ዶናልድ ትራምፕ ለስምምነት ያላቸው ጊዜ አጭር ነው የሚለው ማስጠንቀቂያቸው በቃላት ብቻ እንዳልሆነ ለማሳየት በመሬት ላይ እጅግ አደገኛና ተጨባጭ እርምጃ ወስደዋል። ትራምፕ በቴህራንና በካራጅ ከተሞች መካከል የሚገኘውን የኢራን መሐንዲሶች
የኩራት ምልክት የሆነውን ግዙፉን B1 ድልድይ አሜሪካ ማውደሟን የሚያሳይ አስደንጋጭ ቪዲዮ በትሩዝ ሶሻል ገጻቸው ላይ አጋርተዋል። ይህ ድልድይ 136 ሜትር ከፍታ ያለውና በመካከለኛው ምስራቅ ረጅሙ ተብሎ የሚጠቀስ ሲሆን የኢራን መሰረተ ልማት ትልቅ ስኬት ተደርጎ የሚወሰድ ነበር። ትራምፕ ድልድዩ በሁለት ሚሳኤሎች ተመቶ እንደ ናዳ ሲወርድና በጥቁር ጭስ ሲዋጥ የሚያሳየውን ምስል ለቀው እንዲህ ብለዋል። በኢራን ውስጥ ያለው ትልቁ ድልድይ ወደቀ፣ ዳግም ለምንም አገልግሎት አይውልም። ስምምነት ላይ ካልተደረሰ ደግሞ ገና ብዙ የሚቀጥሉ ጥቃቶች ይኖራሉ። ጥቃቱ የተፈጸመው ኢራናውያን የተፈጥሮ ቀን ብለው በሚጠሩትና የኖሩዝ በዓል ማብቂያ በሆነው ዕለት ቤተሰቦች ለሽርሽር በወጡበት ወቅት መሆኑ ሰለባዎቹን አብዝቷታል። በደረሰው ድብደባ ቢያንስ 8 ሰዎች ሲገደሉ 95 የሚሆኑት ደግሞ ቆስለዋል። ይህ ጥቃት ትራምፕ የኢራንን ኢኮኖሚና ስነልቦና ለመስበር የያዙት ስልት አካል መሆኑ ተመላክቷል። ኢራንን በበኩሏ የአሜሪካ ጥቃት ሳይበግራት ያልተጠበቀ የቴክኖሎጂ የበቀል እርምጃ ወስዳለች። የኢራን አብዮታዊ ዘብ በባህሬን የሚገኘውን የአሜሪካው ግዙፍ ኩባንያ የአማዞን የክላውድ ኮምፒውቲንግ ማዕከል ላይ ጥቃት መፈጸሙን በይፋ አስታውቋል። ይህ እርምጃ ጦርነቱ ከመሬትና ከአየር ድብደባ አልፎ ወደ ዓለም አቀፍ የቴክኖሎጂ ተቋማትና የሳይበር ጦርነት መሸጋገሩን ያሳያል። ኢራን በአማዞን ላይ ፈጸመችውን ጥቃት አሜሪካ በመሰረተ ልማቶቿ ላይ ለምትሰነዝረው ጥቃት እኛም እጃችሁ ላይ ያለውን የቴክኖሎጂ ብልጫ እናጠቃለን የሚል የጥርስ ለጥርስ ምላሽ ነው። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ባደረጉት ንግግር ኢራንን ወደ ድንጋይ ዘመን እመልሳታለሁ በማለት የተናገሩት ንግግር በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ትልቅ የመነጋገሪያ አጀንዳ ሆኗል። ይህ ንግግር አሜሪካ ያላትን እጅግ ዘመናዊና አውዳሚ የጦር መሳሪያ በመጠቀም የኢራንን መሰረተ ልማት የኤሌክትሪክ ኃይልና የቴክኖሎጂ ተቋማት ሙሉ በሙሉ በማውደም ሀገሪቱን ከ100 ዓመታት በፊት ወደ ነበረችበት ኋላቀር የኑሮ ደረጃ ለመመለስ መታቀዱን የሚያመለክት ነው። የትራምፕ የመከላከያ ሚኒስትር ፔት ሄግሴዝ ይህንን ወደ ድንጋይ ዘመን የሚለውን ዛቻ በድጋሜ በማህበራዊ ገጹ በማጋራት የአሜሪካን ቁርጠኝነት ለማሳየት ሞክረዋል። ይህ ማስፈራሪያ ግን በቴህራን በኩል የተሰጠው ምላሽ እጅግ የሚቆጠቁጥና በአሜሪካ ታሪክ ላይ ያነጣጠረ ንቀት የተሞላበት ሆኗል። የኢራን አብዮታዊ ዘብ የአየር ክልል ኃይል አዛዥ ሰይድ ሙጂድ ሙሳቪ የአሜሪካውን የመከላከያ ሚኒስቴር ንግግር በመጥቀስ እንዲህ ሲሉ አጣጥለውታል። በሆሊውድ የፊልም ቅዠት አይምራችሁ ስለተመረዘ እውነታውን ማየት ተስኗችኋል። እናንተ ገና የ250 ዓመት አጭር ታሪክ ይዛችሁ ከ6000 ዓመት በላይ እድሜ ያለውን ታላቅ ስልጣኔና ጥንታዊ ሀገር ወደ ድንጋይ ዘመን እመልሳለሁ ብላችሁ ትዝታላችሁ። ወታደሮቻችሁን ወደ መቃብር እያመራችሁ ያላችሁት እናንተ ናችሁ እንጂ ኢራን አይደለችም ብለዋል። ይህ የሙሳቪ ንግግር ትልቅ ትርጉም አለው። ኢራናውያን አሜሪካን እንደ ትላንት የመጣችና ታሪክ እንደሌላት ሀገር አድርገው እንደሚመለከቷትና የትራምፕ ዛቻ በታሪካዊ ስልጣኔያቸው ላይ የተሰነዘረ ትልቅ ስድብ አድርገው ወስደውታል። ትራምፕ ኢራንን ወደ ድንጋይ ዘመን እመልሳለሁ ቢሉም ኢራን ግን በመሬት ላይ የ6000 ዓመት ስልጣኔ ባለቤት መሆኗንና ይህንን ታሪካዊ ማንነቷን ለመከላከል ህዝቧ እስከ መጨረሻው እንደሚዋደቅ እያሳየች ትገኛለች። ጦርነቱ አሁን በቦምብና በሚሳኤል ብቻ ሳይሆን በታሪክና በስልጣኔ የበላይነት ፍልሚያ ደረጃ ላይ ደርሷል። አሜሪካ የቴክኖሎጂ የበላይነቷን ተጠቅማ ኢራንን ለማንበርከክ ስትሞክር፣ ኢራን ደግሞ ጥንታዊ ማንነቷንና ታሪካዊ ጽናቷን እንደ ትልቅ የጦር መሳሪያ እየተጠቀመችበት ትገኛለች። ይህ የስነ ልቦና ፍልሚያ በሁለቱ ሀገራት መካከል ያለው ልዩነት ይበልጥ ያሰፋው ሲሆን የትራምፕ ማስፈራሪያ በኢራናውያን ዘንድ ከፍርሃት ይልቅ ቁጣንና ብሔራዊ ስሜትን ቀስቅሷል። ጦርነቱ በመካከለኛው ምስራቅ ምድር እየተካሄደ ቢሆንም ዲፕሎማሲያዊና ኢኮኖሚያዊ ድንጋጤው ግን እስከ ደቡብ አሜሪካና ሞስኮ ድረስ ዘልቋል። የዓለም የንግድ መስመርና የነዳጅ ማስተላለፊያ የሆነው የሆርሙዝ ወንበል አሁንም በኢራን የቁጥጥር ስር መሆኑ ለትራምፕ አስተዳደር ትልቅ ራስ ምታት ሆኗል። በአሁኑ ሰዓት በአሜሪካ የነዳጅ ዋጋ በአንድ ጋሎን $4 በላይ በመዝለሉ በትራምፕ ላይ የሚሰነዘረው የውስጥ ተቃውሞ እየበረታ መጥቷል። አንድ ከፍተኛ የኢራን የደህንነት ባለስልጣን ለሩሲያ አርቲ በሰጡት መግለጫ እንዲህ ብለዋል። በሆርሙዝ ወንበል ላይ የነበረው የድሮን ሁኔታ ዳግም አይመለስም። በአሁኑ ሰዓት ወንበሉ ክፍት የሚሆነው በቴህራን ፈቃድ ብቻ ነው። ለኛ ጠላት ለሆኑና ለአጋሮቻቸው ግን ፈቃድ አንሰጥም ብለዋል። ይሁን እንጂ በዚህ ቀውስ ውስጥ ትልቅ ትርፍ እያገኘች ያለችው ሩሲያ ናት። የፕሬዝዳንት ቭላዲሚር ፑቲን ረዳት የሆኑት ዩሪ ኡሻኮቭ ለሩሲያ መንግስት ሚዲያ በሰጡት መግለጫ ምንም እንኳን የሆርሙዝ ወንበል ለብዙ ሀገራት ዝግ ቢሆንም ለኛ ግን ክፍት ነው በማለት በይፋ ተናግረዋል። በአሁኑ ሰዓት 2000 የሚጠጉ መርከቦች በፋርስ ባህረ ሰላጤ ውስጥ ተዘግተው ቢቆዩም ኢራን
ኢራን ለሩሲያ ለቻይናና ለህንድና ለፓኪስታን መርከቦች ብቻ ልዩ የማለፊያ ፍቃድ እየሰጠች ነው። ይህ ማለት ትራምፕ አጋሮቻቸውን ወንበሉን ክፈቱ እያሉ በሚያስገድዱበት በዚህ ሰዓት ኢራን ግን የወንበሉን ቁልፍ ለሩሲያና ለቻይና አሳልፋ ሰጥታለች ማለት ነው። ውጥረቱ በአህጉራት መካከልም እየተስፋፋ ይገኛል። የትራምፕ የቅርብ ወዳጅ በሆኑት በፕሬዝዳንት ሃቪየር ሚሌይ የምትመራው አርጀንቲና የኢራን ኤምባሲ ጊዜያዊ አምባሳደር ሀገሪቱን በ48 ሰዓት ውስጥ ለቀው እንዲወጡ ትዕዛዝ አስተላልፋለች። አርጀንቲና የኢራንን አብዮታዊ ዘብ አሸባሪ ብላ መፈረጇን ተከትሎ ቴሄራን አርጀንቲና የታሪክ ስህተት እየሰራች ነው የሚል ጠንካራ ወቀሳን ሰንዝራ ነበር። ቡነስ አይረስ ግን ይህንን የማይገባ ጣልቃ ገብነትና ስድብ በማለት አምባሳደሩን አባራለች። ይህ የሚያሳየው ጦርነቱ በመካከለኛው ምስራቅ ብቻ ተወስኖ የቀረ ሳይሆን ዓለምን ለሁለት የከፈለና አዳዲስና ወታደራዊ ኢኮኖሚያዊ ትብብሮች እንዲፈጠሩ ምክንያት እየሆነ መምጣቱን ነው። ጦርነቱ በሜዳው እጅግ በከረረበትና አሜሪካ ከኢራን ጋር የገጠመችው ፍጥጫ ዓለምን ስጋት ላይ በጣለበት በዚህ ወሳኝ ሰዓት በዋሽንግተን አስተዳደር ውስጥ ያልተጠበቀ ፖለቲካዊ መልክዓ ምድር የሚቀይር እርምጃ ተወስዷል። ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ከፍተኛ የህግ ባለስልጣንና የቅርብ ታማኝ አጋራቸውን ጠቅላይ አቃቤ ህግ ፖም ቦንዲን በድንገት ከስልጣን አባረዋል። ትራምፕ ቦንዲን ያባረሩበት ምክንያት በዋናነት ሁለት ነጥቦች ላይ ያተኮረ መሆኑን ተመልክቷል። አንደኛው ከታዋቂው የጾታ ወንጀለኛ ጄፍሪ ኤፕስታይን ፋይሎች ጋር በተያያዘ መረጃዎችን በሚፈለገው ፍጥነትና ግልጽነት ይፋ ባለማድረጓና ፋይሎቹን በአግባቡ ባለመያዟ የተነሳ በትራምፕ አጋሮችና በሪፐብሊካን የምክር ቤት አባላት ዘንድ ከፍተኛ ቅሬታ በመነሳቱ ነው። ሁለተኛውና ይበልጥ ትኩረት የሚስበው ደግሞ ትራምፕ እንዲከሰሱና የወንጀል ክስ እንዲመሰረትባቸው የሚፈልጓቸውን ፖለቲካዊ ተቃዋሚዎቻቸውንና ነቃፊዎቻቸውን ቦንዲ በፍጥነት ባለመክሰሷ ትራምፕ መበሳጨታቸው ተገልጿል። ትራምፕ በቦንዲ ምትክ ደግሞ የቀድሞ የግል ጠበቃቸውንና እጅግ የቅርብ ታማኛቸውን ቶድ ብላንችን የፍትህ ሚኒስቴርን በጊዜያዊነት እንዲመሩ ሾመዋል። ይህ ውሳኔ በትራምፕ አስተዳደር ውስጥ ያለውን ከፍተኛ ለመረጋጋትና ፕሬዝዳንቱ በጦርነቱ መሃል እንኳን የውስጥ ታማኝነት ለማረጋገጥ እርምጃ ከመውሰድ ወደ ኋላ እንደማይሉ ማሳያ ሆኗል። ቦንዲ በቆይታዋ የፍትህ ሚኒስቴርን ከዋይት ሃውስ ተጽዕኖ ነፃ የማድረግ የቆየ ባህልን በማፍረስ የትራምፕን አጀንዳዎች ስታስፈጽም የቆየች ቢሆንም በመጨረሻ ግን በትራምፕ ፍጥነትና ፍላጎት ልክ ባለመጓዟ ከስልጣን ተወግዳለች። የመባረር በአሜሪካ የፖለቲካ ተንታኞች ዘንድ በትራምፕ አስተዳደር ውስጥ ያለውን ከፍተኛ ክፍተትና ውጥረት አመላካች ተደርጎ ተወስዷል። ክብራትና ክብሯን የትራምፕ አጭር ጊዜ ማስጠንቀቂያና የቃሊባፍ የ7 ሚሊዮን ተዋጊዎች ዝግጅት ዓለምን ወደ ከፍተኛ ስጋት ከቷታል። የቢ1 ድልድይ መፍረስ የጦርነቱን አጥፊነት ሲያሳይ፣ የሩሲያ በሆርሙዝ ሰርጥ ልዩ እድል ማግኘት ደግሞ የዓለም ፖለቲካ አዲስ መልክ እየያዘ መሆኑን ያረጋግጣል። 7 ሚሊዮን ህዝብ የታጠቀባት ኢራን በእርግጥ በትራምፕ ማስፈራሪያ ትንበረከካለች ወይስ አሜሪካ የታሪክ ሽንፈት ይገጥማታል? የፖም ቦንዲ መባረርስ በጦርነቱ ሂደት ላይ ምን ተጽዕኖ ይኖረዋል? ይህ የዓለምን መልክ የሚቀይር የታሪክ ምዕራፍ ጅምሩ እንጂ ፍጻሜው ሳይታወቅ እነሆ ዛሬ ላይ ደርሷል። እንደነዚህ ያሉ ትኩስና ሰበር መረጃዎች በትንታኔ በፍጥነት እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትዘንጉ። በቀጣዩ ሰበር መረጃ እስከምንገናኝ ሰላም ቆዩን።